መስተካከል የምትጀምረው በቃለ እግዚአብሔር ውስጥ መለወጥ የምትጀምረው አንተው ራስህ መጀመሪያ መፈለግ አለብህ። የብዙዎቻችን የዘወትርና የአዲስ ዓመት ጥያቄ ቢኖር ምን መሰላችሁ? ለምንድን የማልለወጠው? የአንዳንዶቻችንም ይሄ ጥያቄ በየጊዜያቱ የሚዘልቅ ወሩ ጨምሮ ንስሐው የሚገባው የሚጠይቀው ይሄንን ነው። የሚጸልየውም ሰው የሚጾመው የሚሰግደው የሚመጸውተው ሁሉም ሰው የሚጠይቀው ጥያቄ ለምንድን የማልለወጠው? ክርስቲያኖች ይሄን ጥያቄ ለራሳችሁ ስትጠይቁት ማለት ነው አብራችሁ ምን የሚል ጥያቄ ጠይቁት መሰላችሁ? ለምንድን የማልለወጠው ብላችሁ ስትጠይቁ መቼ ነው መጨረሻ የቆረብኩት ብላችሁ ጠይቁት። መጨረሻ የቆረብክበትን ቀን አስታውሱ። የማንለወጠው ሊለውጠን የሚችለውን እግዚአብሔርን አሳደን ለመያዝና ያለበት ቦታ ለመገኘት መጓዝ ከጀመርን በጣም ስለቆየ ነው። እግዚአብሔር የአብዛኞቻችሁ ለውጥ እኮ ሳይኖራችሁ ቀርቶ አይደለም፣ ግን ለውጡን ሊያሳያችሁ ይችላል። ለምን መሰላችሁ? አንዳንዶቻችን በለውጣችን ውስጥ ያለ ያልተገራና ያልወጣ መንፈሳዊ ድክመት ሊገኝብን ይችላል። እሱም ትዕቢትም እና አንዳንዶቻችን ለውጣችን፣ መስተካከላችን፣ መቀየራችን፣ ወደ እግዚአብሔር መቅረባችን ብዙም እንዳይታይ የሚፈለግበትና እኛም እንዳናየው እግዚአብሔርም የሚጋርድብን ትዕቢት እንዳይዘን ለእግዚአብሔር ብለህ ጥለህ የመጣኸውን ነገር ስትመለስ ተመልሰህ የምታገኘው እንዳይመስል ልታጣው ትችላለህ። እና አንዳንዶቻችን ለዛ ነው እግዚአብሔርም ብለን እንመጣና ከዛ በኋላ ግን እግዚአብሔርም ጋር ያለን ግንኙነት ደግሞ ሳይጠነክርልን ሲቀር መልሰን ወደ መጣንበት ልንሄድ ስንል ምንም ነገር ላናገኝ እንችላለን። ጓደኛህም እንደ ትላንትናው አይደለም፣ ቤተሰብህም እንደ ትላንትናው አይደለም፣ ሀገሩ፣ ወገኑ፣ ዘመዱ ሁሉም እንደ ትላንትናው አይደለም እና የብቸኝነትና የግራ መጋባትነት ስሜት ይመጣባል። ያን ሊያስቀርልህ የሚችለው ብቸኛው ነገር ምንድነው? ከፋም ለማም ዘነበም ምንም ነገርም ሆነ ከእግዚአብሔር ጋር መጣበቅ ብቻ ነው። አደራችሁን። ብዙ ሰው ቃለ እግዚአብሔር ዕውቀትን ብቻ መስጫ መንገድ ይመስለዋል። ብዙ ሰው ቃለ እግዚአብሔር ለሰማው ነገር ሳያውቀው የነበረውን ማወቂያ መንገድ ብቻ ነው። ቃለ እግዚአብሔር ሕይወት ነው። እውነቴን የምላችሁ የሚኖር ነው። ምናልባት እንኳን ወንጌል ላይ ተጽፎ ያልተኖረ ነገር ካያችሁ ያ የሚጠብቀው እናንተን ነው። እንዳትመራ አመረኝ በጥቂት ነገር ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን ካህናት፣ ወንድሞች ዲያቆናት፣ መምህራን፣ በዚህ ዕለት የተገኛችሁ የልዑል እግዚአብሔር ቤተሰቦች ወንዶችም ሴቶችም በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ የጠበቀን በእድሜያችን ላይ ይህችን ሰዓት ጨምሮ ዓመታትን ለውጦ ይህን ዘመን እንድናይ የረዳን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ እስከ 19 ባለው ክፍለ ምንባብ መነሻነት ነው ለመማር የምንሞክረው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አስቀድሜ የመጽሐፍ ቅዱስ ክፍሉን ላንብብላችሁና ከዛ ወደ ትምህርታችን እንሄዳለን። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማነህ? እርሱም አለው አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም አለው ተነስተ ወደ ከተማ ገባና ታደርገው ዘንድ የሚያስፈልግህን ይነግሩሃል። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን እንደሚያነጋግር ሳያዩ ዲዳዎች ሆነው ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አስገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ፣ ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሊጭንበት አይቷል። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ግፍ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም አለው ይህ በአሕዛብ በነገሥታትም በእስራኤል ልጆችም ፊት ስሜን ይሸከም ዘንድ እኔ የተመረጠ ዕቃ ነውና ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው ግን
እኔ አመለክትሃለሁና። ሐናንያም ወደ ቤቱ ገባ፣ እጁንም ጫነበት። ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስም የሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ። ተነስቶም ተጠመቀ፣ መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ቆየ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ሲነበብ የሰማችሁት ክፍለ ምንባብ የቅዱስ ጳውሎስ ወደ ክርስትና እምነት የመግባት ነው። ይህንን የመረጥንበት ምክንያትም በዛሬው መርሃ ግብር ላይ የተገኛችሁ ለምትመረቁም አዳዲስም ደግሞ ወደ ትምህርት መርሃ ግብሩም ለምትገቡ ዓላማ እንዲሆን ነው። እርሱም ትልቁ የመማርም ሆነ ለመማርም ያለን ፍላጎት ዓላማ ለውጥ አይደለ፣ መስተካከል፣ መቀየር፣ ወደ እግዚአብሔር መቅረብ፣ እኛን ከራሳችን ራሳችንንም ከእግዚአብሔር ጋር ማስታረቅ ስለሆነ በጣም በአጭሩ ይህንን ታሪክ እና በውስጡ ያለውን መልእክት ነው ለማየት የምንሞክረው። በድጋሚ አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የሐዋርያት ሥራ ከአራቱ ወንጌላት ቀጥሎ ያለ የታሪክ መጽሐፍ ነው። እንደ ታሪክ መጽሐፍነቱ ከጌታችን ከኢየሱስ ክርስቶስ እርገት በኋላ ያለችውን በጌታችን መሰረትነት ላይ የታነጸችውን የቅድስት ቤተ ክርስቲያንን የመጀመሪያዎቹን ክፍለ ዘመናት አገልግሎቷን የሚናገረው ጌታችን ኢየሱስ ክርስቶስ ይህችን ቤተ ክርስቲያን መሰረትነቱ በእርሱ ላይ የታነጸች ብትሆንም ኃላፊነቱንና ጠብቆ ተንከባክቦ በእሷ በርነት መግባትን ግን መብቱንም ግዴታውንም ኃላፊነቱንም የሰጠን ለእኛ ነው። ክርስቶስ አንጾ የሰጠንን ይህችን ቤተ ክርስቲያን በእርሱ በርነት ከገባን በኋላ የምንጸድቅባትም ተኮንነን የምንገኝባትንም ሕይወት እንዲኖረን አሳልፎ የሰጠን ቤተ ክርስቲያንን ለእኛ ነው። ምንም እንኳን ሐረጉን ክፍለ ምንባቡን ስናነበው ለመንግሥተ ሰማያት መግቢያ መክፈቻ በሮች የሚሆኑትን ቁልፎቹን የሰጠው ለቅዱስ ጴጥሮስ እንደሆነ እናውቃለን። ወይም የካህናት ስልጣን መንግሥተ ሰማያትን እንደሚያስገባን የኃጢአት ስርየትንም እንደሚያስገኘን እንቀበላለን። ግን አስቀድሞ ወደ ካህናት እንኳን ለመሄድም ሆነ በዚህ ቤተ ክርስቲያን ውስጥ ተመላልሶ በቅድስና ጎዳና መገኘት ግን የአንድ የአማኙ ፈቃድ ወይንም ደግሞ የአንድ የአማኙ መብትም ጭምር ነው እና የሐዋርያት ሥራ ጌታችን ኢየሱስ ክርስቶስ የመጀመሪያዊቱን ቤተ ክርስቲያን በምን አይነት መንገድ እንዳነጻትና ሐዋርያትም ደግሞ ከክርስቶስ የተቀበሏትን ቤተ ክርስቲያን በምን አይነት ኃላፊነት እንዳስቀጠሏትም ጭምር ታያላችሁ። የሐዋርያት ሥራ እንደ ታሪክ መጽሐፍነቱ ስትመለከቱት የሐዋርያት ሥራ ተብሎ ይጠራል። የእኛ ቤተ ክርስቲያን ሊቃውንት ግን የሐዋርያት ሥራን እንደ ታሪክ መጽሐፍነቱ የሐዋርያት ሥራ ብቻ ብለው አይጠሩትም። ቅዱስ ዮሐንስ አፈወርቅ ይሄንን መጽሐፍ የሐዋርያት ሥራን አምስተኛው ወንጌል እያለን የሚጠራው። እንደምናውቀው እኛ 4 ወንጌል ነው ያለው፣ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። የሐዋርያት ሥራን ግን ዮሐንስ አፈወርቅ አምስተኛው ወንጌል ነው የሚለው። ለምን? ወንጌል ትክክለኛው ትርጉሙና ዓላማው በቃል የሚሰበክ ብቻ ሳይሆን በሕይወትም የሚኖርም ጭምር። 4ቱ ወንጌላት ይላል ዮሐንስ አፈወርቅ ክርስቶስ በምድር ላይ ተመላልሶ ያስተማረው የቃል ትምህርት ነው። እንዲህ ማድረግ አለባችሁ፣ እንዲህ መሆን አለባችሁ ብሎ የተናገራቸው ትምህርቶች ናቸው። አንዳንዱን ደግሞ እሱ ራሱ እየፈጸመ እያደረገ እኔ እንዲህ እንደማደርገው እናንተም አድርጉ እያለ መመሪያ የሰጠበት ነው ይላል። አምስተኛው የሐዋርያት ሥራ ግን ወንጌልን ራሳቸው ደቀ መዛሙርቱ ሲኖሩት የምትመለከቱት ነው አለ። በነገራችን ላይ ቅዱስ ዮሐንስ አፈወርቅ አምስተኛውን ይሄኛውን መጽሐፍ የሐዋርያት ሥራን የሐዋርያት ሥራን እንዳልኳችሁ አምስተኛው ወንጌል ይበለው እንጂ ይሄ ለኦርቶዶክስ ተዋህዶ በተለይ ለኢትዮጵያ ቤተክርስቲያን እንግዳ አይደለም። ጉባኤ ተክላ በምታስተምርበት የቤተክርስቲያናችን መድረክ ውስጥ ማለት ነው 4ቱ የመጽሐፍት ትርጓሜያት ራሳቸውን ችለው እንደ መጠሪያነታቸው በውስጣቸው ግን ሰው ተምሯቸው እንዲያልፍ ደግሞ የሚቀመጡ ቅድመ ሁኔታዎችም አሉ። ለምሳሌ የመጀመሪያው የመጽሐፍ ጉባኤ ቤት የሆነው ብሉይ ኪዳንን ሰው ገብቶ እንዲማር የሚታዘዘው ትንቢት እንዲያውቅ ነው። ምን እንዲያውቅ አልኳችሁ? ትንቢት እንዲያውቅ ነው። የሐዲስ ኪዳንን ጉባኤ ሰው የሚማረው የትንቢቱን ፍጻሜ እንዲያውቅ ነው። የሊቃውንትን መጽሐፍት ሰው የሚማረው ምስጢር እንዲያውቅ ነው። ብሉይ ኪዳንን ከሐዲስ ኪዳን አናቦ በውስጡ ያላቸውን ምስጢራትንም ጭምር ሃይማኖቱን ጠንቅቆ ማወቅ እንዲችል ነው። ይሄ ሁሉ መደምደሚያው ግን መጽሐፈ መነኮሳት ነው። እሱም ምንድን ነው ብትባሉ ሕይወት ነው። ሰው የሚማረው ሰው ቃለ እግዚአብሔር ለመስማትም ጭምር ተሰብስቦ የሚገኘው አላዋቂነቱን ለመፈወስ ከአለማወቅ ጨለማ ውስጥ ለመውጣት ብቻ አይደለም።
ሰው ብርሃን በርቶለት በብርሃኑ ካልተጠቀመ ምን ዋጋ አለው? ሰው ሰምቶ በሰማው ቃል እግዚአብሔር ሊኖር የማይችልና ሊኖርም የማይፈቅድ ከሆነ በመስማቱ እርግጥ ነው ዋጋ ሊያገኝ ይችላል። እንደሰማው በማድረጉ ያክል ግን የመስማቱን ያክል ነው ብለን ግን አናነጻጽረውም። ማድረግ ትልቅ ዋጋ ስላለው ማለት ነው። እና ይሄ አምስተኛው ወንጌል የሚባለው ጌታችን ያስተማረውን ትምህርት በሕይወት ሲኖሩት አባቶቻችን ሐዋርያትን እናገኛቸዋለን። እሱ ያደረገውን ደግሞ ሲያረጉ፣ እሱ ካደረገው በላይ ደግሞ ቃሉ ነውና በእርሱ ስም አምነዋልና ከዛ የበለጠውንም ጭምር ደግሞ ሲያደርጉ እንመለከታቸዋለን። እንደነ ቅዱስ ቄርሎስ ያሉት ሌሎች ሊቃውንተ ቤተ ክርስቲያን ደግሞ ይህንኑ የሐዋርያት ሥራን መጽሐፍ ደግሞ የመንፈስ ቅዱስ ወንጌል እያሉ ይጠሩታል። የማን ወንጌል? መቼም አራቱ ወንጌላት የመንፈስ ቅዱስ ሳይሆኑ ቀርተው አይደለም። የማቴዎስም፣ የማርቆስም፣ የሉቃስም የዮሐንስም ወንጌል ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና በዚህ አገልግሎት ውስጥ አብና መንፈስ ቅዱስ ድርሻ የላቸውም ብለን አንናገርም። እንደምታውቁት ምንም አይነት ነገር ሲደረግ በአጋዕዝተ ዓለም በቅድስተ ሥላሴ ዘንድ በፈቃድ አንድ ናቸውና በአብ ልብነት የታሰበው በወልድ ቃልነት የሚነገርና በመንፈስ ቅዱስ ሕያውነት ደግሞ ለዘላለም ጸንቶ የሚኖር ነው። ስለዚህ የጌታችን ኢየሱስ ክርስቶስ ወርዶ የማስተማሩ የዘመነ ሥጋዌ አገልግሎት ውስጥ መንፈስ ቅዱስ ምንም ድርሻ የለውም አንልም። መንፈስ ቅዱስ ምንም አይነት ሚና የለውም ብለን አንናገርም። ነገር ግን ለምንድን ነው ታዲያ በተለየ መልኩ የመንፈስ ቅዱስ ወንጌል ተብሎ የሚጠራው? የሐዋርያት ሥራ ተብሎ የሚጠራ ከሆነ በታወቀ ነገር ጌታችን ኢየሱስ ክርስቶስ ከማረጉ አስቀድሞ መከራውንም ጭምር ከመቀበሉ በፊት ታስታውሱ ከሆነ በወንጌላት ላይ በተደጋጋሚ እንደሚሄድ ይነግራቸው ነበር። ስፍራ ሊያዘጋጅላቸው ወደ ሰማያትም እንደሚወጣ ያስተምራቸው ነበር። ነገር ግን ብቸኝነት እንዳያስጨንቃቸው ያስተማራቸው መምህራቸው ሕይወታቸውን የለወጠላቸው አምላካቸው ጥሏቸው እንደሚሄድ በማወቅ ተስፋ እንዳይቆርጡ ግን ምን ይላቸው ነበር? አጽናኝ የሆነውን እግዚአብሔር መንፈስ ቅዱስን እልክላችኋለሁ እያለ ይነግራቸው ነበር። ከክርስቶስ ዕርገት በኋላ ቤተ ክርስቲያኒቷን እያጽናና ሐዋርያት አባቶቻችንንም ደግሞ ሕይወታቸውንም ጭምር ሌላውን ማስተማር የሚችልበትን ኃይል አላብሶ እንዲወጡ ያደረጋቸው መንፈስ ቅዱስ ስለሆነ የመንፈስ ቅዱስ ወንጌል እየተባለ ይጠራል። መንፈስ ቅዱስ ደግሞ ካለው ድንቅ ስራዎች መካከል አንዱ ታሪክን መለወጥና ማስተካከል ነው። በሐዋርያት ሥራ ላይ የሚገርማችሁ እስከ ምዕራፍ 9 ድረስ ያለው ታሪክ የሚያወራው ስለ ብዙሃን ታሪክ ነው። የመጀመሪያው ምዕራፍ ስለ ዕርገት ያወራል። ሁለተኛው ምዕራፍ ደቀ መዛሙርቱ መንፈስ ቅዱስን ተቀብለው የመጀመሪያውን ስብከት እንደሰበኩ ይነግረናል። ከምዕራፍ 3 በኋላ እስከ 9 ያለውን ብታዩ የነ ቅዱስ እስጢፋኖስን በሌሊት ወደ ቤተ መቅደስ ሲሄዱ ያደረጓቸውን ተአምራትን ያስተማሯቸውን ትምህርቶችን በሙሉ ይገኛል። ምን ልላችሁ ፈልጌ ነው? የብዙሃን ታሪክ ነው እስከ ምዕራፍ 9። ከምዕራፍ 9 በኋላ ያለው ታሪክ ግን ብትመለከቱት በአብዛኛው ደረጃ በሚባል መልኩ የሚያወራው ስለ ቅዱስ ጳውሎስ ነው። ከዛም በኋላ በእርግጥ ያሉት ምንባባት ራሱ 14ቱም መልእክታት በሱ መሪነት የተጻፉ ናቸውና ቅዱስ ጳውሎስ እንዴት ወደ እግዚአብሔር እንደተመለሰና እንዴት ሕይወቱ እንደተቀየረ ማወቅ በጣም መሰረታዊ ነገር ስለሆነ ነው ይህንን መማር ያስፈልጋል። የሁሉም ሰው የአዲስ ዓመት እቅዱ ይለዋወጥ ይቀያየር እንጂ የሆኑ ወራት ካለፉ በኋላ መጀመሪያ ጳጉሜ ወር ላይ ወደ መስከረም ልንገባ ስንል የሁሉም ሰው እቅድ በዚህ ዓመትማ እለወጣለሁ። ብዙ ለውጥ ሊኖር ይችላል። ሰውነትን ልትለውጥ ፈልገህ ሊሆን ይችላል። የምትኖርበትንም ቦታ ሊሆን ይችላል። ብቻ ግን ላለመለወጥ የማያስብ የለም። ማለትም ይበቃኛል የሚል የለም። ሲጀመር እኛ ሰዎች ራሱ የምንታወቅበት ትልቁ መገለጫችን ምኞታችን አለማብቃቱ ነው። የተሻለ ነገር ሁሌም ብናገኝ ሌላ የተሻለ ነገር እንፈልጋለን። ለኛ ባይሆን ለልጆች፣ ለልጆቻችን ባይሆን ለቤተሰብ፣ ለቤተሰብ ባይሆን ለጎረቤት፣ ለጎረቤት ባይሆን ለሀገር፣ ለቤተ ክርስቲያን፣ ለሰንበት ትምህርት ቤት፣ ለተቋም ምን አለፋችሁ ለውጥ የማይፈልግ ማንም የለም። መቀየር፣ መስተካከል፣ መታረም ይፈልጋል። እንዴት እንስተካከል? እንዴት እንለወጥ? እንዴት የምንፈልገውን ነገር ከእግዚአብሔር እናገኝ ነው ጥያቄው። ይሄ ደግሞ ጥሩ የሆነው ማሳያው ቅዱስ ጳውሎስ ነው። መልእክቱ ሲነበብ እንደሰማችሁት የሐዋርያት ሥራ ምዕራፍ 9 ሳውል ተብሎ በቀደመ ስሙ የሚጠራው ቅዱስ ጳውሎስ ማለት ነው በምኩራብ ወደሚገኙት ወደ ሊቀ ካህናቱ ገብቶ የማሳደጃ ደብዳቤ ለመቀበል ሲጠይቅ ነው የምናገኙ። ጳውሎስ ወይንም ደግሞ ሳውል ማለት ነው የጠርሴስ ሰው ነው። አስቀድሞ ይኖርበት በነበረው ታሪኮቹ እንደሚነገረው አባቱ በክብር ዜግነት ሮማዊነትን ያገኘ ነው። በአይሁድ ዜግነቱ ደግሞ በውልደት የታወቀ ነው እና ቅዱስ ጳውሎስ እንደመታደል ሆኖ የሮምም የአይሁድም ዜግነትም ጭምር ነው ያለው።
በሌላ አማርኛ በሁለት አይነት ዜግነቶች የሚጠራ አንድ ሰው ነበር እና ዜግነቱን ቅዱስ ጳውሎስ በደንብ አድርጎ ነው የተጠቀመው። አሁን አለመታደል ሆኖብን የተወለድንባቸውን ቦታዎችን በጣም ባልተገባ መንገድ እየተረጎምናቸውና እየቀያየርናቸው ወዳልሆነ ዓላማ ሳብናቸው እንጂ ጳውሎስ እንዴት የተወለድክበትን ዘርህን ለሐዋርያዊ አገልግሎት እንደምትጠቀመው ትክክለኛ ማሳያ ነው። በየሚዞርባቸውና በሚያስተምርባቸው ቦታዎች ላይ መቼም ክርስትናን ማስተማር ለመጀመሪያዊቱ ቤተክርስቲያን በጣም ትልቅ ወንጀል ስለነበረ ጳውሎስ ተይዞ በሚገኝባቸውና ለፍርድ በሚጠየቅባቸው በማናቸው መድረኮች ላይ በሁለት ቦታዎች ነው የሚጠየቀው። ወይ በሮም ሕግ ነው የሚጠየቀው፣ ወይ በአይሁድ ሕግ ነው የሚጠየቀው፣ ሰብኮ እንደተገኘበት ቦታ ማለት ነው። እና በአይሁድ እጅ ሲያዝ የሮማዊ ዜግነቱን ይጠቀምበት ነበር፣ በአይሁድ እጅ አለመፈረድ እና አለመዳኘት ስለሚችል ማለት ነው። በሮም እጅ ሲያዝ ደግሞ የአይሁድ ሸንጎ እንዲፈርድበትና እነሱ ውሳኔ እንዲያስተላልፉበት ይናገር ነበር። እና ከሮም የፍርድ ቤት እስከ አይሁድ ሸንጎ ያለውን መንገድ ይዘውት የሚሄዱትን ያሰሩትን ወታደሮች ስለ ክርስቶስ እየሰበካቸው እያስተማራቸው ሰንሰለቱን ያስተዋቸው ነበር። እሱን አስረውበት በመጡት ሰንሰለት እነሱ ለመታሰር ይፈልጉ ነበር። እና በጣም በነገራችን ላይ እንደው ጊዜ ኖሮን በደንብ ገብተን ውስጡን ብንመለከተው በጣም ነው የሚደንቀው። ታስራችሁ በመጣችሁበት ሰንሰለት የእግዚአብሔር ፍቅር ገብሯችሁ በመጣችሁበት ቦታ ላይ ሊያስመጣችሁ የሚችል በጣም ብዙ ምክንያት አለ። እንኳን ተዉትና ስጋዊ ለሆነው ምኞቱ ሰው ደክሞ ልለወጥ ብሎ ሲጥር መሰናክል ይገጥመዋል ማለቱ የተለመደ ሆኖ በመንፈሳዊ ሕይወቱም ያለ ነው። እና የክርስቶስ ፍቅር ያሰራቸው በጣም ብዙ ሰዎች አሉ። እነሱ ተለውጠው ሌላውንም ለመለወጥም ጭምር ለሚፈልጉ ሰዎች ማለት ነው። እና የክርስቶስ ፍቅር አንድን ሰው ሲለውጠውና ሲያስተካክለው ነፃነትን ብቻ አይደለም የሚሰጠው፣ በጌታው በራሱ ፍቅር ደግሞ መልሶ እስረኛ ነው የሚያደርገው። ታውቃላችሁ፣ የመጣችሁት ልትለወጡ ነው። የመጣችሁት ነፃነትን ከዓለም እንድታገኙ ብቻ አይደለም፣ በእግዚአብሔር ፍቅር ደግሞ መልሳችሁ እስረኛ እንድትሆኑ ነው። በሱ ፍቅር መልሳችሁ ወህኒ ቤት ውስጥ ላትወጡ እዛው ቁጭ ልትሉ ነው ሁሉም ሰው ፈልጎ የሚመጣው። እና ጳውሎስ ለሚሰብካቸው ሰዎች በሙሉ ይቅርና አስረውት ለሚያመጡት ሰዎችም ጭምር እንዲህ ያለ ሰው ነበር። እና ታሪኩን እንደምናውቀው ደግሞ በአይሁድ እግር ስር ቁጭ ብሎ የተማረ የአይሁድን እምነት ብቻ አይደለም ቅዱስ ጳውሎስ በነገራችን ላይ የግሪክና የፍልስፍና እምነትንም ጭምር ጠንቅቆ ስለታወቀ ደቀ መዛሙርት ከሆኑት ሰዎች መካከል የአይሁድን ሸንጎ ራሱ ተቀብሎ ይመራል የሚል ተስፋ የጣሉበት ሰው ነበር። እንዳ የሊቀ ካህናቶቹ ግቢ ገብቶ እንደሱ አሳድ ቢሉት አንድ ነገር ነው። እሱ ራሱ ግን ለማሳደድ ቀናኢነቱን ለማሳየት ለአይሁድ እምነት ያለውን ቁርጠኛነት ለማጠየቅ ግን ሄዶ ደብዳቤ ተቀበላቸው፣ የማሳደጃ ደብዳቤ። እና ጳውሎስ የማሳደጃ ደብዳቤውን ተቀብሎ በደማስቆ ያሉ ክርስቲያኖችን ወይ በጉልበት ወይ በቃል አሳምኛ እመጣለሁ ብሎ ሲያምን ያደርግ የነበረው ህዝቡን ስለጠላ ክርስቲያኖችን ስለሚነወራቸውና ስለሚጸየፋቸው ብቻ አይደለም። ይሄ ለምን የሚያደርገው መሰላችሁ? ስለ እግዚአብሔር ስላለው ፍቅርና ስለ እግዚአብሔር ስላለው ጽኑ የሆነ አገልግሎትም ለማሳየትም ጭምር ነው። አንዳንድ ሰው የሚገርማችሁ ለእግዚአብሔር ያለውን ፍቅር በጥላቻ የሚያሳይ ሰዋል። አንዳንድ ሰው ለእግዚአብሔር ያለውን ፍቅር ተገቢ ባልሆነ ፍቅር ሊገለጥበት በማይችል መልኩ የሚገልጥ ሰዋል። እና ጳውሎስ ሄዶ ደማስቆ ያሉትን ክርስቲያኖች የሚያሳድደው እግዚአብሔርን ስለጠላ ሳይሆን መውደዱን ለማሳየት ነው። እና አንዳንዶቻችን የሚገርማችሁ ባለፈው ዓመት ላይ ራሳችንን እናውቀዋለን። ለእግዚአብሔር ብለን የተሳደብንባቸው ዓመታት አሉ። ለእግዚአብሔር ብለን ጥብቅና ቆመናል ብለን ሌላውን ሰው ያሸማቀቅንበት ወቅት አለ። ለእግዚአብሔር ብለን አንዳንድ ሰዎች ወደ ቤተ ክርስቲያን ገብተው እንኳን እንዳይጣለሉ እኛ መግቢያ በሩን የያዝንባቸው ሰዎችም ጭምር አለ። እና በጣም ነው የሚገርማችሁ ሰውን ወደ እግዚአብሔር የማያቀርበው ጠላት ሰይጣን ዲያብሎስ ነው ብለን ከምንናገረው ይልቅ እኛ እርስ በርስ የተቀመጥነው ሰዎች እንደሆንን በጣም ማወቅ መቻል አለብን። ሰው እግዚአብሔር ቤት እንዳይቀርብ እንዳይለወጥ መሰናክል የሆነበት የጠላት ምክሩና ሐሳቡ ብቻ አይደለም። ሰው ከእግዚአብሔር ቤት ቀርቦ እንዳይለወጥ በጣም መሰናክል እየሆነ ያለው እኛው እዚህ የተቀመጥነውና ሌሎችም ሰዎችም ጭምር ነው። በጣም ብዙ ቅድመ መስፈርቶች አሉ። ሳውል ክርስቶስን መርጦት ሐዋርያ ሲያደርገው ላያስመርጠው የሚችል እኮ በጣም ብዙ ምክንያት ነበሩ። ሲያሳድ ነው የተገኘው። ክርስቲያኖችን ሲጠላ ነው የተገኘው። ቢችል በቃል ካልሆነ በጉልበት ለማሰር ነው የሚሄደው። እንደ ሰው ብታስቡት ጳውሎስ ላይመረጥበት የሚችሉበት ብዙ ምክንያቶች አሉት፣ ቅድመ ሁኔታዎች። እንደዚሁ ሁሉ እኛም አንዳንዶቻችን ለቃለ እግዚአብሔር የማንመርጣቸው ሰዎች አሉ። እገሌ ባይማርም ቢማርም ምንም ለውጥ እኮ የለውም ማለት
እያየኸው አይደል እንዴ እንላለን። ምንም እኮ ማስተካከል ያልተደከመበት ማን አለ? ማን እሱን ያልመከረው አለ? እያልን ለዋጭም አስተካካይም ቀያሪም እኛ እንመስል በሰው ላይቻል የሚችለውን ነገር እግዚአብሔርም የማይችለው እየመሰለን የማንመርጣቸው ሰዎች አሉ። እግዚአብሔር ግን የሚገርማችሁ አይስተካከሉም፣ አይለወጡም። በየዓመቱ እያቀዱ እዛው የሚገኙትን ሰዎች ይፈልጋቸው። ሁሌም በየዓመቱ እያቀዳችሁ ራሳችሁን እዛው አግኝታችሁ ታጣቁ። ከመስከረም እቅዳችሁ መሻገር የከበዳችሁ ሰዎች ማለት ነው። መስከረምማ እንዲያውም ጥሩ ነው። ምን 2 እና 3 ሳምንት እስከ መስቀል ድረስ የማይቆይ ሰዋል። መስከረም 16 17 ላይ ጳጉሜን በሙሉ ሲጨነቅበት የነበረውን እቅዱን ድሮም እኮ ዝም ብዬ ነበር ስደክም የነበረው እንዲሁ ልሆን ምናምን ብሎ የሚያቆመው ሰዋል። እንዲህ አይነቱን ሰዎች ነው እግዚአብሔር የሚፈልገው። በየዓመቱ እየጀመሩ የሚያቆሙትን ትምህርት በየዓመቱ እየጀመረ የሚያቆም ሰው አታውቁ? በዚህ ዓመትማ ጨርሷለሁ ቀዳማይን፣ ካላይን፣ ሳልሳይን፣ ራባይን እያለ እዛው አሁንም የሚገኝ ሰው እንዲህ አይነቱን ሰው እግዚአብሔር ይፈልገዋል። ተስፋ የማይቆርጠውን ማለት ነው። ለሚያየው ሰው እኮ በየዓመቱ አለማጠናቀቁን ነው አይደል የሚያውቀው። ለሚመለከተው ሰው ጀምሮ አለመጨረሱን ነው። በደንብ ግን ብትመለከቱት ይሄ ሰውዬ ቢያንስ እንኳን ከትላንትናው ዓመት ጀምሮበት ካልጨረሰው ተስፋ ሳይቆርጥ አሁንም ዓመቱን መጀመር የሚፈልገው በማን ቃል? እየሰማችሁ? በማን ቃል? ይሄ ራሱ እኮ አንድ ተስፋ እኮ ነው። የባለፈው ዓመት ላይ ጀምሬ ስላቆምኩት ብሎ ተስፋ ሳይቆርጥ ይሄንንም ዓመት በእግዚአብሔር ቃል መጀመር አለብኝ ማለቱን አምላክ የማይቆጥረው ይመስላችኋል? የማያዩ ይመስላችኋል? ለዛ ነው ሊቃውንት ሲናገሩ እግዚአብሔር ብርቱ ተዋጊን ይወዳል ይላል። ቆስሎ የማይወድቅን፣ ተመቶ ተስፋ የማይቆርጥን፣ ሞቶ እንኳን ቢገኝ እነሳለሁ ብሎ እምነት ያለውን ሰው ክርስቶስ ይወደዋል። እና ለውጥ በጣም እንደምናስበውና እንደምንናገረው በጣም ቀላል አይደለም። ጳውሎስ ለመለወጥ ካለበት ቦታ መውጣት ግዴታ ተጠብቆበት ነበር። ክርስቶስ ደማስቆ ያሉ ክርስቲያኖች ድረስ እንዲያሳድድ ለምን መንገዱን የከፈተለት ይመስላችኋል? መቼም ያለ እግዚአብሔር ፈቃድ ምንም ነገር እንደማይሆን ሁላችሁም ጠንቅቃችሁ ታውቃላችሁ፣ ክፉም ሆነ ደግ። ነገር ግን ደማስቆ ያሉ ክርስቲያኖች ድረስ እንዲወጣ ለምን ፈለገው ብላችሁ የምጠይቁ ከሆነ ደማስቆ ድረስ ያሉትን ክርስቲያኖች ለማሳደድ ጳውሎስ እንዲወጣ የተፈለገው እነሱ ያሉበት ቦታ ላይ ክርስቲያኖችን አስሮ እንዲያመጣ ስለተፈለገ አይደለም። እሱ ካለበት ቦታ እግዚአብሔር እንዲለውጠው መሸሽ ስለተፈለገ ነው። እግዚአብሔር እንዲያስተካክላችሁ እንዲለውጣችሁ የምትፈልጉ ከሆነ ካላችሁበት መውጣት ግዴታችሁ። እግዚአብሔር ውጣ፣ ሂድ፣ ሽሽ፣ ሌላ ቦታ ላይ ሂድ በቃ ግዴታ ነው። ይሄ እግዚአብሔር ጥሪዎች ናቸው። በነገራችን ሳውልን ጳውሎስ ለማድረግ ከነበረበት ቦታ ወጥቶ ደማስቆ መሄድ ግዴታው ነበር። አብዛኞቻችንም ለመለወጥ ግዴታ ትላንትና ከነበርንበት ለእግዚአብሔርም ለእኛም ከማይመቸን ማንኛቸውም አይነት ነገሮች ላይ መውጣት አለብን። ሁለቱንም ይዘን አንችልም። ሁለቱንም ላይ ረግጠን መለወጥና መስተካከል ተውት ይቅርና መራመድ ራሱ አንችልም። ምሳሌ ልስጣችሁ። አንድ ሰው እግሩን ገጥሞ በሚራመድበት ፍጥነት ያክል እግሩን ከፍቶ ሊራመድ ይችላል? ይሄ እውቀት ነው የሚጠይቀው፣ ቅድስና አይጠይቅም። አይዟችሁ። እግሩን ከፍቶ አንድ ሰው መራመድ በጣም በፍጥነት ይችላል? አይችልም። ግዴታ ቢያንስ እግሩን ለመራመድ በፍጥነት ምን ማድረግ አለበት? ጠበብ አድርጎ ማንም ሰው ሊራመድበት በሚችልበት ልክ መግጠምም መቻል አለበት። አንዳንዶቻችን በትላንትናው ዓመት ልማዳችን የዛሬውን አዲሱን ዓመት ያለውን እቅዳችን እኩል መራመድ እንፈልጋለን። ክፉንም መቶ አንፈልግም። ለምንድነው? ስለሚጣፈጠን። ደጉንም ደግሞ ማጣት አንፈልግም። አዲስ ነውና በዚህ ዓመት ደግሞ ይህንን አደረግኩት ብለን መናገር ስለምንፈልግ ማለት ነው። እና ቅዱስ ጳውሎስን ካለበት ቦታ ድረስ ያወጣው ሰው ለለውጥና ለመስተካከል የሚፈልግ ከሆነ ያለበትን ቦታ፣ አስተሳሰቡን፣ አመለካከቱን ሁሉንም ነገሩን ቢችል መቀየርና ማስተካከል መቻል አለበት። ለውጥ ደግሞ የሚጀምረው በነገራችን ላይ ከውጭ ነው ከውስጥ ነው? ከውጭ ነው ከውስጥ? አዎ፣ ለውጥ የሚጀምረው ከውስጥ ነው። የውስጥ ለውጥ ግን የሚጀምረው ከውጭ። አንዳንዶቻችን ዋናው ለውጡ ከውስጥ ነው፣ ይሄ የሆነ ነገሮችን በማድረግ አይደለም። ዋናው እዚህ ውስጥ ተስተካከለ። ይሄም የሚስተካከለው አካሄድህ፣ አረማመድህ፣ አኳኋንህ፣ የቀን ውሎህ መስተካከል ሲችል ነው አብሮ። ምክንያቱም እነዚህ ነገሮች ናቸው አስተሳሰብህን፣ አመለካከትህን፣ አተያየትህንም ጭምር ቅርጽ የሚያስይዙት። ለዛ እኮ ነው መለወጥ ቢቻል ኖሮ ማንኛውም ቦታ ላይ ሆኖ ለምን ቤተክርስቲያን እንመጣለን? ቤተክርስቲያን የምንመጣው እንኳን እኮ እና መገኘትና የመሰባሰባችን ምክንያት በአካል እዚህ በመገኘታችን በምናደርገው ጉዞና በምንመጣባቸው በእያንዳንዱ መንገዶች ውስጥ ውስጣችንና ይለወጣል ብለን
ተስፋ ያደረግነው አመለካከታችንም ጭምር ቅርጽ ስለሚይዝ ስለዚህ ጳውሎስን ከነበረበት ቦታ በራሱ ፈቃድ ሊያውም አስገድዶት አይደለም እየሰማችሁ ነው አስገድዶት አይደለም ያወጣው በራሱ ፈቃድ ነው ያወጣው ደብዳቤ ተሰጥቶት ሳይሆን ደብዳቤ ምን አርጉኝ ብሎ ስጡኝ ብሎ ነው የለመነው ጳውሎስ በቤት ገብታችሁ በደንብ አንብቡት የማስታደጃ ደብዳቤ ሄዶ ከሊቀ ካህኑ እጅ የጠየቀው ጳውሎስ ነው እንጂ ሊቀ ካህኑ ጳውሎስን ጠርቶ ናስታድልኝ አላሉ ለውጥ በራስ ፈቃድ ነው የሚጀምረው ሰው አስገድዶ አይደለም ማለት ነው መስተካከል የምትጀምረው በቃለ እግዚአብሔር ውስጥ መለወጥ የምትጀምረው አንተው ራስህ መጀመሪያ መፈለግ አለብህ የብዙዎቻችን የዘወትርና የአዲስ ዓመት ጥያቄ ቢኖር ምን መሰላችሁ ለምንድነው ማልለወጠው ያንዳንዶቻችንም ይሄ ጥያቄ በየጊዜያቱ የሚዘልቅ ወሩ ጨምሮ ንስሐው የሚገባው የሚጠይቀው ይሄንን ነው የሚጸልየውም ሰው የሚጾመው የሚሰግደው የሚመጸውተው ሁሉም ሰው የሚጠይቀው ጥያቄ ለምንድነው ማልለወጠው ክርስቲያኖች ይሄን ጥያቄ ለራሳችሁ ስትጠይቁት ማለት ነው አብራችሁ ምን የሚል ጥያቄ ጠይቁት መሰላችሁ ለምንድነው ማልለወጠው ብላችሁ ጠይቁ መቼ ነው መጨረሻ የቆረብኩት ብላችሁ ጠይቁት መጨረሻ የቆረብክበትን ቀን አስታውሱ የማንለወጠው ሊለውጠን የሚችለውን እግዚአብሔርን አሳደን ለመያዝና ያለበት ቦታ ለመገኘት መጓዝ ከጀመርን በጣም ስለቆየን በጣም ወደ ኋላ ስለቀረን እና ጳውሎስ ደብዳቤውን ተቀብሎ በራሱ ፈቃድ አሳዳለሁ ብሎ ወጣ መንገድ ላይ ሰይፍ ይዞ ቢችል እንዳልኳችሁ በቃል ካልሆነ በጉልበት ስለሆነ ገመዱን ይዞ ሽምጥ እየጋለበ ከሌሎቹ ወታደሮች ጋር አብሮ ሄደ የደማስቆ በሮች ወይንም ደግሞ መግቢያ ቦታዎች ላይ ሲሄድ ግን እግዚአብሔር አምላክ በብርሃን መጥቶ ካለበት ፈረስ ላይ ጣረው ደማስቆ ራሱ አልገባም በነገራችን ላይ ጳውሎስ ገና የደማስቆ መግቢያ በሮች ጋር ሲደርስ ነው ወድቆ የተገኘ እና የደማስቆ መግቢያ በሮችን እንደ መግቢያነቱ ወይንም ደግሞ እንደ ድሮ ቅጥር ብታስቡት የትኛውም ትላልቅ የሆኑ ሀገራት ራሳቸውን ሲያጥሩ ራሳቸውን ሲከቡ ነው የሚታወቁት አሁን አገር ድንበር ትላልቅ ግንብ ሲሰራበት አናውቅ ያው ይታወቃል መግቢያው ይሄ መውጫው ይሄ ተብሎ ማለት ነው በድሮ ጊዜ ላይ ግን ትላልቅ ሀገሮች እንኳን ሳይቀሩ የራሳቸውን ረጃጅም አጥር ያጥራሉ ራሳቸውን ከጠላትም ለመጠበቅ ጠላቶቻቸውም ሲመጡም ጭምር ከሩቅም ጭምር ለማየት እና መግቢያ በሮች አሉት በሮቹ በዋነኝነት የሚያገለግሉት ወይ ቀረጥ ለመሰብሰብ ነው አለበለዚያ ደግሞ የሚወጣ የሚገባውን ሰው ለመከላከልና ለመጠባበቅም ጭምር እንዲረዳቸው ነው እና ጳውሎስ ገና ያበር ላይ ሳይደርስ ነው እግዚአብሔር በብርሃን መጥተው ይዞት የመጣው ጳውሎስ ሰይፍ ነው ይዞት የመጣው ጳውሎስ ገመድ ነው ምን ሊያረግበት ሊያሳድበት ሊይዝበት ሊጨቁንበት እግዚአብሔርን ሊያሳድ የመጣውን ሳኦልን ግን ክርስቶስ ያሸነፈው ይዞት በመጣው ሰይፍና ገመድ ሳይሆን በብርሃን ነው ምን ለማለት መሰላችሁ ሰው ከእግዚአብሔር ጋር ባለው ህይወትና ጥምረት ውስጥ የሚለውጠው መጀመሪያ እግዚአብሔርን ፈልጎ መውጣቱ ነው አልካችሁ ሁለተኛ ደግሞ እግዚአብሔር ሰውን እንዲህ አድርጎ ጠርቶት ሊለውጠው ሲፈልግ ማለት ነው የሚያስተካክለውና የሚለውጠው እሱ በመጣበት ልክ አይደለም አንዳንዶቻችን በጣርነው ልክ ላንለወጥ ስለምንችል በሮጣችሁበት ልክ በደከማችሁበት ልክ በጣም አቅማችሁን ጉልበታችሁን ባፈሰሳችሁበት ልክ ፕሮግሬሱ ወይንም ደግሞ ለውጡ እንብዛም ሊሆን ይችላል እውነት ወይስ ሐሰት እውነት ነው በጣም ብዙ ደክማችሁ ብዙ አውጣ ወረዶታችሁ ይሄንን ዓመት እንደባለፈው እንዳይሆንብን ብዙ እንጥራለን በጣርንበት ልክ ግን አንዲትም እርምጃ ላንራመድ እንችላለን ላንንፏቀቅም እንችላለን ይሄን ስታስቡና ለራሳችሁም እንዲህ አይነት ሐሳብ ሲመጣባችሁ ግን ይሄንንም የምላችሁን ነገር ብትችሉ አትዘንጉት እግዚአብሔር የእያንዳንዳችንን የየዕለት ተዕለት ከሱ ጋር ለመኖር የምናደርገውን ጥረት ወይንም ደግሞ ሙከራ ባመጣንበትና በተሻገርንበት ልክ ለውጡን አንዳንዴ ላያሳየን ይችላል እግዚአብሔር ያብዛኞቻችሁ ለውጥ እኮ ሳይኖራችሁ ቀርቶ አይደለም ግን ለውጡን ላያሳያችሁ ይችላል ለምን መሰላችሁ አንዳንዶቻችን በለውጣችን ውስጥ ያለ ያልተገራና ያልወጣ መንፈሳዊ ድክመት ሊገኝብን ይችላል እሱም ትዕቢት ነው እና አንዳንዶቻችን ለውጣችን መስተካከላችን መቀየራችን ወደ እግዚአብሔር መቅረባችን ብዙም እንዳይታይ የሚፈልግበትና እኛም እንዳናየው እግዚአብሔርም የሚጋርድብን ትዕቢት እንዳይዘን ከዛ ባለፈም ደግሞ የበቃንና ተዘጋጀን መስሎን ከዚህ በኋላም ሊመጣ የሚችል ምንም አይነት ነገር እንደሌለ ተሰምቶን ሩጫችንን እንደጨረስን እጅግራችንን አጣጥፈን እንዳንቀመጥ ስለሚፈልግ እና ለውጦቻችንን ብዙ ጊዜ የማናየው ለዛ ነው ደግሞ እንደዛ ስላችሁ ያው እኔም ተለውጬ ለዛ ነው ለካ ያላየሁት እንድትሉ አይደለም ግን አንዳንዶቻችን ሞክረንና ጥረን በመንሄድባቸው በአንዳንድ ቦታዎች ላይ
ተስፋ መቁረጥና ይሄ በቃ ምንም ለውጥ አለማላመጣበት ለምንድነው እንዲማረገው የሚል አይነት ሐሳብ እንዳይፈትናችሁ ለማለት ነው። ስለዚህ ጳውሎስ ለመጣበትና ለተሰደደበት ለወጣበት እግዚአብሔር አጸፋውን የመለሰለት እንደሱ አይደለም። እግዚአብሔር ትላንትና እንዳጠፋ ነው ቢሆን ይህንንም ዓመት ሊያሳየን አይችልም ነበር፣ ወይንም ደግሞ አይጠበቅበትም ነበር። ቢወስደንም እንዲያውም ሲያንስብን ነው። ቢወስደን ስላችሁ ብንሞት ሲያንስብን ነው ማለት። መሞት አንድ ነገር ነው። እኛ የሚያስፈራን የሥጋው ሳይሆን የየትኛው ሞት ስለሆነ ነው። ሁለተኛው የነፍስ ሞት ከሱ ርቆ በሲኦል በገሃነመ እሳት እየተቃጠሉ መኖሩን የሚያስፈራን። መሞት አያንሰንም ነበር። ምክንያቱም የባለፈውን ዓመት ተመልከቱት፣ በየራሳችሁ ይዩት። የሚያሻግር ስራ አለን። ይሄንን ዓመት በቃ ዴፊኒትሊ ማየት አለብኝ፣ ይሄንንማ ካላየው የሚያስብል ምንም ነገር የለንም። እንኳን ዓመት ቀናትና ሰዓታትንም ጭምር ላያሻግር የሚችል ስራን ያለ። ነገር ግን ለምንድን ያሻገረን ብትሉ እኛ እንደ ጳውሎስ ይሄንን የባለፈውን ዓመት ማለት ነው ሰይፍና ስለት ነበር ይዘን ስንዞር የነበረው። ብንችል በጉልበት በአቅም ባይሆን እንኳን በመናቃቸውና በመንፈልጋቸው መንገዶች በሙሉ ስንመላለስ ነበር። እግዚአብሔር አዲስ ዘመን እንሰጠ ማለት አንተ ለመጣህበትና ላሳየኸው ነገር ተቃራኒ የሆነ ነገር ሰጠ። አንተ በጥላቻ መጣህ፣ እሱ በፍቅር አየ። አንተ ቀናቶቹን ማለፍ እንደምትችል ተማምነህ ለነገ ያቀድክ ኖረህ ነበር። ነገ ራሱ ግን ለራሱ እንደሚጨነቅ እኮ ራሱ ረስተኸዋል። አንተ ግን እግዚአብሔር እንኳን ነገን ዓመትን አሳልፎ አሳየ። ብርሃን ማለት አንደኛው እሱ ነው። ሁለተኛው ደግሞ ብርሃን ፍቅር ነው። ጳውሎስ የወጣው በጥላቻ ነው፣ እግዚአብሔር ያሸነፈው በፍቅር ነው። ሁሌም ነው የምለው እኔ ብትችሉ አትርሱት። እግዚአብሔር በፍቅሩ ካላሸነፈ በመዓቱ በፍጹም ሊያሸንፍ አይችልም። በቃ ፍቅሩ ነው ሰውን ሊረታው የሚያስፈልገው። ምህረቱ ነው ክርስቲያንን ሊያሸንፈው የሚገባው። ቸርነቱ ነው እግዚአብሔርን ሊያሸንፈው የሚገባው። ይሄ ካላሸነፈህ የትኛውም አይነት መዓት ቢወርድብህ ልብ ደንዳና ነው የሚሆነው። የትኛውም አይነት ውርጅብኝ ቢመጣብህ እንኳን ልብ ጽኑ ነው የሚሆነው። በቃ ለእግዚአብሔር የማይሸነፍ ነው የሚሆነው። ጳውሎስ የተሸነፈለት ለክርስቶስ ሰይፍ አሳይቶት እልፍ አእላፍ መላእክትን ይዞበት በግርማው እንዴት ያለ አምላክ እንደሆነ አሳይቶት አይደለም፣ በብርሃን ያሸነፈ እና ይሄንን ዓመት እግዚአብሔር አምላክ ላደላችሁ ሰዎች እንደሚያሸንፋችሁና ለመሸነፍ ብላችሁ የመጣችሁም ከሆነ ደግሞ ራሳችሁን ሊያስተካክልላችሁ እንደሚችልም ጭምር እያመነና እያሳያችሁን ያለው በብርሃኑ ማለት ነው። ጳውሎስም ክርስቶስን አነጋገረው። የምታሳድደኝ እኔ ነኝ ያለው እሺ ብሎት ቅዱስ ጳውሎስ እንደሰማችሁት እንግዲህ ሄደህ ተጠመቅ አለው እና በጣም ነው የሚገርማችሁ። ዮሐንስ አፈወርቅ ራሱ ክርስቶስ እያነጋገረው ጳውሎስም ክርስቶስን እያነጋገረው ለምንድን ነው እዛው ያላጠመቀው ብሎ ይጠይቃል። ምክንያቱም ሐናንያን ሄዶ እንዲጠመቅ ስላዘዘው ማለት ነው። እና ሐናንያ ድረስ እንዲሄድ ያደረገው እዛ በሱ እጅ ካልተጠመቀ በቀር ክርስቲያን ሊሆን እንደማይችልም ጭምር እየነገረው የነበረው ጳውሎስ ትዕቢተኛ እንዳይሆን ስለፈለገ ነው። ምን ማለት መሰላችሁ? ራሱ ቅዱስ ጳውሎስ ከክርስቶስ ጋር ባነጋገረው እና በተነጋገረበት ወቅት ላይ እዛው ራሱ ክርስቶስ አስተምሮት፣ እዛው ራሱ ክርስቶስ ታሪኩን ለውጦት፣ እዛው ራሱ ክርስቶስ አጥምቆት ቢሆን ኖሮ ለሐዋርያት ያለው ክብር አናሳ ነበር የሚሆነው። ማለት እናንተ እኮ ከሱን የተማራችሁት ወይም ከሱን የተማርኩት እናንተን እግራችሁን በማጠብ ነው ያጠመቃችሁ አይደለ? እኔንም እሱ ነው ያጠመቀኝ። እናንተን ህይወታችሁን የለወጠው እሱ ነው አይደለ? እኔንም የለወጠኝ እሱ ነው ብሎ ራሱን ከነሱ ጋር ሊያስተካክል ይችል ነበር። ግን ጳውሎስ የመጣበትን የትላንትና ህይወቱን እንዳይረሳው ስለፈለገ የሐዋርያትንም እጅ እንዳይንቅ ስለፈለገ በሐናንያ እንዲጠመቅ አደረገ። ይሄ ላወቀበት ሰው የካህናት እጅን የሊቃነ ጳጳሳትን እጅ ክብር የሚያሳይ ነው። ሁለተኛው ግን እግዚአብሔር እንዴት አይነት አምላክ እንደሆነም ጭምር እንድታዩት ነው። እንኳን ከትላንትናው ስህተት ይቅርና እግዚአብሔር እምትማር ከሆነ ከእግሩ ስር ቁጭ ብለህ ነገ ከሚመጣው ስህተትም ጭምር ይጠብቃል። ቃለ እግዚአብሔር ይላል ቅዱስ ሄሬኔዎስ እንደ ማክሰኞ እርሻ ነው። አንዳንድ ቃላቶቹ በጣት ተለቅመው በእጅ ተለቅመው እንደሚበሉ ማንም ሰው ሊረዳው ሊገነዘበው እንደሚችሉ ናቸው ይላል። አንዳንዶቹ በምሳር በማጨድ የሚታጨዱ ናቸው። ይህም ደግሞ ምንድነው? ትንሽ መፈተንን ወይንም ደግሞ ትንሽ አብሮ መቆሸሽንም ጭምር ሊጠይቅ ይችላል ይላል። አንዳንዶቹ ግን በመጋዝ የሚሰነጠቁ ናቸው። እንኳን ይቅርና ሰውነትንና ራስን ማቆሸሽ ቀርቶ ሌላውንም ጭምር ሊያጠፋ ይችላል ይላል። እየሰማችሁ ነው? እቺን ብቻ ብያችሁ ትምህርታችንን እናጠቃለን። ቃለ እግዚአብሔር ማንኛውም ሰው ሲማር እርሻው እርሱ እንደሆነ ዘሩ እግዚአብሔር እንደሆነ ያውቃል። ካላወቅንም ዛሬ ያወቅን። ነገር ግን አብራችሁት ከእግዚአብሔር ጋር የምትሰሩ ሰዎች መሆናችሁንም ጭምር እንዳትረሱ። በመማር ማስተማር ሂደት ውስጥ
የምትሰሙት ቃለ እግዚአብሔር አንዳንዴ ልክ በእጅ እንደሚቀነጠስ በቀላሉ ሊገባን ይችላል። ይሄ አዳዲስ ለምትንማረው ሰዎች ብንችል መልእክት እንዲሆን። አንዳንዶቻችን ደግሞ የምንሰማው ቃለ እግዚአብሔር ትንሽ ሊከብደን ይችላል። አንዳንዶቻችን ደግሞ ጭራሽ ላይገባንም ይችላል። ይሄ በነገራችን ላይ የኛን በጣም ለቃለ እግዚአብሔር ዘግይተን መምጣታችንን አርፍደን መምጣታችንን ማመላከቻ አይደለም። አንዳንድ ሰው ትንሽ እድሜው ጠና ካለ በኋላ ለመማር ይመጣልና ሲማር ሲሰማው ይሄ በልጅነት ነበረ መማር እንጂ አሁን እኮ አርጅቼ መጥቼ ጭራሽ ግራ መጋባት ውስጥ ልገባ ነው፣ ያመንኩትን እንኳን ልጠራጠር ነው። አይደለም፣ የእድሜ ጉዳይ ስለሆነ አይደለም። ልጅም ሆኖ ሰው ገብቶ ሊደናበር ስለሚችል ማለት ነው። ቃለ እግዚአብሔር ሕይወት ስለሚፈልግ ነው። እየሰማችሁ ነው። ጆሮ ብቻ ሳይሆን ሕይወት ይፈልጋል። የእውነት የሚሰማው ሰው ለምን እንደሚሰማው ማወቅ መቻል አለበት። ሐዋርያት ክርስቶስን ይሰሙት የነበረው መጀመሪያ አብረውት ተስፋ ስለነበራቸው ነው። አስጥሏቸው የመጣ ነገር ስላለ ሲከተሉት ትተው የመጡት ነገር ስላለ ጥለውት ቢሄዱ የተዉት ነገር ላይ መልሰው መግባት አይችሉም። እየተረዳችሁኝ ነው? ሲመጡ ሁሉም ጥላው የሆነ ነገር አይደል የመጡት። መርከቡንም መረቡንም ያላቸው በሙሉ ጥለው ነው የመጡት። ተመልሰው ያልሄዱበት ምክንያት አንዱ ምንድነው? የጣሉትን ነገር ላያገኙት ይችላሉ። ስለዚህ ያላቸው ብቸኛ ተስፋ ማንና ማን ብቻ ነው። በቃ ስለዚህ ስትመጡ ሁላችሁም የሆነ ነገር ጥላችሁ ነው የምትመጡት። ከክርስቶስ ጋር ጥላችሁለት ከመጣችሁ በኋላ ግን መልሳችሁ የጣላችሁትን ነገር ልታገኙት እንደምትችሉ ራሱ አታስቡ፣ አታገኙት። ጴጥሮስ ተመልሶ ያልሄደው ካንተስ ወደ ማን እንሄዳለን ያላለው ጥሎት የመጣውን መረብና ታንኳውን እንደማያገኘው ስለሚያቅም ለእግዚአብሔር ብለህ ጥለህ የመጣኸውን ነገር ስትመለስ ተመልሰ የምታገኘው እንዳይመስል ልታጣው ትችላለህ። እና አንዳንዶቻችን ለዛ ነው እግዚአብሔርም ብለን እንመጣና ከዛ በኋላ ግን እግዚአብሔርም ጋር ያለን ግንኙነት ደግሞ ሳይጠነክርልን ሲቀር መልሰን ወደ መጣንበት ልንሄድ ስንል ምንም ነገር ላናገኝ ይችላል። ጓደኛህም እንደ ትላንትናው አይደለም፣ ቤተሰብህም እንደ ትላንትናው አይደለም፣ ሀገሩ፣ ወገኑ፣ ዘመዱ ሁሉም እንደ ትላንትናው አይደለም። እና የብቸኝነትና የግራ መጋባትነት ስሜት ይመጣባል። ያን ሊያስቀርልህ የሚችለው ብቸኛው ነገር ምንድነው? ከፋም ለማም ዘነበም ምንም ነገርም ሆነም ከእግዚአብሔር ጋር መጣበቅ ብቻ ነው። እና በእንደዚህ የሚለቀሙትና በእንደዚህ የሚዘሩት ቃለ እግዚአብሔሮች ላይ ሁሌም ተሳታፊ እንደሆናችሁ ማወቅ አለባችሁ። እግዚአብሔር ስለ ዘሪው ምሳሌ ሲናገር ዘሪ ዘሩን ሊዘራ መጣ አለ እንጂ ሲኮተኩትና ሲያርስ አልነገረንም። መኮትኮትና ማረስ መሬቱን የማን ድርሻ ስለሆነ ነው? የእናንተ የመሬቱ ባለቤት ድርሻ ነው። ድርሻ አላችሁ ማለት ነው። እና በዚህ በድርሻችሁ ውስጥ የተዘራውን ቃለ እግዚአብሔር በእድሜያችን በሁለመናችን በምናችን ያልገባን ሳይሆን ሕይወት ስለሚፈልግ ነው። ቃለ እግዚአብሔር መተውን መለየትን የምንሰማው ቃለ እግዚአብሔር ሊያስከፍለን የሚችለውን ዋጋንም ጭምር አምነን ነው በደንብ አድርገን መግባት ያለብን። አደራችሁን። ብዙ ሰው ቃለ እግዚአብሔር ዕውቀትን ብቻ መስጫ መንገድ ይመስለዋል። ብዙ ሰው ቃለ እግዚአብሔር ለሰማው ነገር ሳያውቀው የነበረውን ማወቂያ መንገድ ብቻ ነው። ቃለ እግዚአብሔር ሕይወት ነው። እውነቴን የምላችሁ የሚኖር ነው። ምንም አይነት የሚቀረው ነገር የለም። ምናልባት እንኳን ወንጌል ላይ ተጽፎ ያልተኖረ ነገር ካያችሁ ያ የሚጠብቀው እናንተን ነው እንድትኖሩት። ጌታችን የሰናፍጭ ቅንጣት ታክል ላለው እምነት ተራራውን ያነሳል ብሎ ሲናገር ትርጉሙ እኮ ምንም ነገር አልነበረም። ትርጉሙን በኋላ ላይ ስምዖን ጫማ ሰፊውን ያሳየን። ወንጌል ላይ ተጽፎ ሲነበብ ሰምታችሁት ይሄን ማን ያደረገው ብላችሁ ፈልጋችሁ ያረገው ሰው ብታጡ ያ የተጻፈው ለማን? ለአንተ፣ ለአንቺ፣ ለእኔ እንድንኖረው። ብዙ ያልተኖረ የወንጌል ቃል አለ። ብዙ ሰምተነው ይሄን ማን ሊያደርገው ይችላል ብለን የተገረምንበታል። ይሄ በሙሉ የሚጠብቀው እኛን። ይሄንን መሆንና የተማረውንና እግዚአብሔር ያለውን መኖር የምትፈልጉ ከሆነ ደግሞ ለእግዚአብሔር ዕቃ መሆን አለባችሁ። ጳውሎስን ክርስቶስ ሲጠራው ምርጥ ዕቃዬን የሚለው ምክንያቱም ዕቃ የባለቤቱን ፈቃድ ነው እንጂ የሚያደርገው የራሱን ፈቃድ ሲፈጽም አይተን አናውቅም። ቤታችሁ ያለው ማንቆርቆሪያ ከፈለጋችሁ ሻይ አፍሉበት፣ ከፈለጋችሁ ቡና አፍሉበት፣ ከፈለጋችሁ አጥሚድም ጣሉበት። ኮምፕሌን አያረግም፣ አያጉረመርም። ይሄ ገርመሃል። ማንቆርቆሪያ ውስጥ እኔም እገባለሁ ካልክ መግባት መብት ነው፣ ማንም አይከለክልህም። አንተው ራስህ ማንቆርቆሪያው እንደማይችልህ አምነህ ትወጣለህ እንጂ ማንቆርቆሪያው ኧረ በእናትህ እኔ ለሻይና ለምናምን ነኝ አይልም። በቃ የተባለውን ብቻ ማድረግ ነው። ምርጥ ዕቃ ነው ማለት እግዚአብሔር ያላችሁን ብቻ አድርጉ ማለት እመኑት ማለት። ምርጥ ዕቃ ሆኑለት ማለት ለምትሰሙት ቃለ እግዚአብሔር ለእናንተ ታማኝ እንደሆነው እግዚአብሔር እናንተም ለእርሱ ታመኑለት። እናንተን እንደሚሰማችሁ እርሱንም ስሙት፣ እናንተን እንደሚያያችሁ እርሱንም ይዩት፣ እናንተን እንደሚመለከታችሁ እናንተም ተመልከቱት። በእንዲህ አይነት መልኩ የምንመላለስ ከሆነ እውነቱን ልንገራችሁ ክርስቲያኖች፣ አዲሱን ዓመት አዲስ ለማድረግ ወራትን መቁጠር ራሱ አይጠበቅብንም። አንዲት ቀን ትበቃናለች። ጳውሎስ ታሪኩ የተቀየረው በስንት ዓመት ነው?
በአንድ ቀን እኮ ነው ታውቃለህ። ይሄ ክስተት እኮ የአንድ ቀን ታሪክ። አንድ ቀን በአንድ ቀን ሳውል ጳውሎስ ሆነ። በአንድ ቀን አንተ ወደምትፈልገውና መሆን ወደምትሻው ማንነት መለወጥ ትችላለህ። ያን ግን የምታረገው እንደ ጳውሎስ ካለህበት መውጣት ስትችል፣ እንደርሱ እግዚአብሔርን ለመፈለግ መሰደድ ስትችል፣ ቃሉን ለመስማት የወጣህለትን አምላክህን ደግሞ እንደ ሥራህ እንደማይከፍልህ አምነህ የማደርግህን ሁንልኝ ሲል መሆን የምትችል ከሆነ ጳውሎስን የለወጠው አምላክ አንተን ለመለወጥ እሱን ታሪኩን ለውጦት ዓመታቱን ያሻገረለት እግዚአብሔር ያንተንም ዓመታትን ሊያሻግርልህ የሚችልበት ምንም ምክንያት የለው። ስለዚህ ይሄንን ቢያንስ እንኳን ዘመነ ማርቆስን ካልወጣንበት መውጣት የምንችልበት በሁለት እግር መርገጣችንን አቁመን እግዚአብሔርን ማለት የምንጀምርለት ከዛም ባለፈ ደግሞ ብንችል እንደ ስራችን ያልከፈለንን እግዚአብሔርን እንደ ስራዬ እኮ አልከፈለኝም ከማለት ባለፈ ያልከፈለህን እግዚአብሔር ቁጭ ብለህ ማወቅ አለብህ። ለምን እንዳላረገብህ፣ ለምን እንዳልሆነብህ፣ ለምን ስጨክንበት እንዳልጨከነብህ በደንብ የምታውቀው ከሆነ ፍቅሩ እየበዛልህ ጣዕሙ እየጣፈጠ ማንነቱን አውቀኸው እየተማረክበት ስትመጣ የዛን ጊዜ ላይ ምንም አይነት ነገር አያሸንፈንም። ዓለም የሚያሸንፈን እኛ መጀመሪያ በክርስቶስ ስላልተሸነፍን፣ ዓለም የሚጥለን እኛ ለክርስቶስ ብለን መጀመሪያ ስላልወደቅን ነው። ብንወድቅ ብንጣል ኖሮ ለሱ ዓለም ጣለችን አልጣለችን፣ ረገጠችን አልረገጠችን ምንም አይመስለንም ነበር። ይህን ለመሆን የተቀደሰ ዓመት እንዲያደርግልን እግዚአብሔር ስሙ የተመሰገነ ይሁን፣ እንዲያደርግልንም ፈቃዱ ይሁን። የተመረቃችሁ ተማሪዎች አላችሁ መሰለኝና እናንተም ያው ዛሬ ተመርቃችኋል አሉ የተመረቁ ተማሪዎች። አው ምርቃቱንም አደራ እምላችሁ ነገር ምርቃቱ ምናምን ተብሎ ስትጠሩ የጨረሳችሁ እንዳይመስላችሁ እሺ። ምርቃቱ ለመጀመሪያችሁ ነው። ተረድታችሁኛል? አንድ ሰው የሚመረቀው ሲጨርስ ነው አይደል? ቤተክርስቲያን ውስጥ ተገላቢጡን ነው የምትመረቀው ልጀምር ስትል። አሁን ለምሳሌ አንድ ሰው ጉባኤ ቤት ተምሮ መጽሐፍ ቤት ሲያስመሰክር የሚመረቀው ሊቀመጥ አይደለም። ምን ሊያማረክ ሲጀምር ለማስተማር ሲወጣ አይደለም። ለዚህ የተመረቃችሁ ሰዎች በሙሉ ልክ ቅዱስ ዳዊት እንዳለው እግዚአብሔር ቸር እንደሆነ ቀምሳችኋል፣ ለሌላውም ማስቀመስ ደግሞ ኃላፊነት ስላለባችሁ ያንን እንድታውቁ ነው። የገባችሁ ሰዎች ደግሞ እንዳትወጡ በቃሉ ፈሳሽነትና የሚጠማውን አምላካችን ኢየሱስ ክርስቶስን አይታችሁ ተማርካችሁበት እንድትቀሩ የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን።